ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች ነው የዛሬ ምናለሽ መቲ ፕሮግራም አሁን ተጀምሯል እኔ መታሰቢያ ቀጸላኔ እንግዳ ይዤላችሁ መጥቻለሁ ከዚህ በፊት እንግዳዬን አቅርቤው ነበር በተለያዩ በሀገራችን ታሪካዊ ክስተቶች ላይ ከብዙ መጽሐፍቶችን ያዳበረው ዕውቀት ይዞ ታሪካዊ ዳራውን በሰፊው ሲዳስስልን የነበረ መቶ አለቃ ሳሙኤል ይፍሩ ዛሬ ከኔ ጋር ይገኛል መቶ አለቃ ሳሙኤል ይፍሩ እንግዲህ አዲስ አበባ በተለያየ ማረጎች በፖሊስ አገልግሎት ውስጥ መኖሩን ብቻ ሳይሆን እንደ አዲስ አበባ ልጅነት የአዲስ አበባን ጉዳይ ዛሬ በሰፊው የምንነጋገርበት ይሆናል የአዲስ አበባ ጉዳይ እንዳይነሳ ወይንም እንዳይነካ የሚደረጉ ብዙ መሰፋፈኛዎች አሉ በግልጽ ግን የአዲስ አበባ ማንነት የምንለው የኢትዮጵያ ሀገር የምንለው ማንነት አይናችን እያየ እየተቀበረ ነው ከተማውም እየጠፋ ማህበረሰቡ እዛ የምናውቀው ሁሉ ወደ ሌላ ቦታ እየሄደ አዲስ አበባ ልጅ አለ እንዴ የሚባል ጥያቄ እስኪነሳ ድረስ ደርሰናል ዛሬ ሰፋ አድርገን የምናየው ይሆናል መታሰቢያ ቀጸላኔ አብራችን ቆዩ መቶ አለቃ ሳሙኤል ይፍሩ በጣም አመሰግናለሁ ዳግም ስለተገናኘን እንኳን ደህና መጣ እንኳን ደህና ቆየሽኝ መቲ እኔም በጣም አመሰግናለሁ ለግብዣው እግዚአብሔር ይስጥልኝ ወደ የመቲ ሚዲያ አድማጮችን ሰላም እላለሁ የአክብሮት ሰላምታዬ ይድረሳችሁ እኔም የክብር ሰላምታዬን አቀርባለሁ አመሰግናለሁ እናመሰግናለን መቼም በአዲስ አበባ ጉዳይ ላይ ለመናገር ካንተ የቀረበ የለም እኔም የአዲስ አበባ ልጅ ነኝ እኔም ተወልጄም ወላጆቼም ተወልደው ያደጉበት ከተማ ነው ስለ አዲስ አበባ ራሱን የቻለ አይደንቲቲ ያለው ማንነት አለው ምናልባት ብዙ ሰዎች ላይ ይረዱት ይችላል አዲስ አበባን ስለ አዲስ አበባን ብቻ አይደለም በጣም ከተማ የሚባሉ ቦታዎች በተለይ ብዙ አይነት አይደንቲቲ ብዙ አይነት ማንነትን የለመዱ ማህበረሰቦች የሚቀረጹበት የራሳቸው የሆነ ማንነት አላቸው አዲስ አበባ ላይ የብዙ አይነት ማህበረሰብ የምናይበት ነው ኦልሞስት የኢትዮጵያ ህዝብ ብሔር ብሔረሰቦችን የምናይበት ስለሆነ አንዱ ብሔር ከሌላው ወይም ተለይቶ ያነሰ እንትን ያለ ወይም ልትፈራው የሚገባ አይደለም አብረ ስለምትኖር በደም ስለምትተዋወቅ ለእያንዳንዱ ብሔረሰብ ያለ አመለካከት እንደ አዲስ አበባ ልጅ ነው እንጂ ከዛ ይዘለለ ያነሰ የጨመረ የለም ከዚህ የተነሳ የአዲስ አበባ ልጅ ስስነት አለበት ፍቅር ይወዳል ስስ ነው ማስቀየም አይወድም ያው በጉርምስና ወቅት ከሚደረግ የግሩፕ ጎረምሶች ድብድብ በዘለለ ሌላ ነው ማስቀየም ማይወድ በጣም ደግሞ በሰፊው ደግሞ እርዳታ ያለውን ነገር የሚካፈል በብዙ ድህነት ውስጥ እንኳን ቢኖር ያለችው ነገር የሚካፈል ተሯሩጦ የሚያድር የሚሰራ ነው ብዙ ሰዎች አሁን ብዙ ስድብ ወርድበት ሰማሉ አንዳንድ ጊዜ አዲስ አበባ ልጅ አይሰራም ምን አይልም ከክፍለ ሀገር የመጡ ሰዎች ናቸው ሰጥተው የሚያድጉት እሱ ራሱን የቻለ በአዲስ አበባ ልጅ ላይ የሚቀመጥ የተቀመጠ ጫና አለ አዲስ አበባ ልጅ ግን ሰርቶ አድጎ አብዛኛው ደግሞ እንደምታውቀው በፖለቲካ እንቅስቃሴ ስለሚያደርግ ይሰደዳል የቀረውም ደግሞ እንደዛው በሊቢያም ስራ ፍለጋ እየተንከራተተ ዋጋ የሚከፍለው ባሪያም የሚሆነው በየመንም ስራ ፍለጋ በሰው ሀገር የሚንከራተተው በጣም ብዙ የአዲስ አበባ ልጅ ነው በሌላው ደግሞ እንግዲህ ከ97 በኋላ አንተ በደም ተሄድበታል በወቅቱ በደም ብዙ ነገር ስለምታውቀው በጣም የመመታትና የመገለል በመንግስት እንደ ጠላትነት የመታየት በዛ ሂደት ደግሞ የተነሳ የአዲስ አበባ ሰፈሮችን የማፍለስ በግሩፕ በማህበር አንድ ላይ መኖር የሚወደውን ማህበሩን መምታት ቀፎን መምታትና ልቦቹን መበተን ይሄን ደግሞ አሁን ደግሞ ባለው በልማት በኮሪደር ልማት በመን ተሳቦ ደግሞ ጭራሽ ከከተማዋ ተገፍቶ እንዲወጣ መጤ እንዲባል የሚደረጋል እና አሁን አዲስ አበባ ልጅ የት ሄደ ሲባል የአዲስ አበባ ልጅ ራሱ በኢኮኖሚ በማህበራዊ በሶሻልም ባሉት ነገሮች ሁሉ የመኖር ጣፈንታውስ ምን ላይ ነው ያለው የሚለውን መጠየቅ ያስፈልጋል በእነዚህ ጉዳዮች እንድንወያይ ነው እንፈልገው ምናልባት አንተ ግን መጽሐፍቶችን ስለምታነብም ወደ ኋላ መለስ ብለ አዲስ አበባ ምን ኖሮን ሰዎች የናንተ አይደለችም የሚሉን ብዙ ሰዎች አሉ እንደው ምናልባት የአዲስ አበባ መቆርቆር ላይ ትንሽ የታሪካዊ ዳራውና ካብናረገው ምን ይመስላል መልካም መቴ ጥሩና መልካም ነገር ያነሳሽው ማንሳት እንችላለን ወደ ኋላ ሄደን ሁሉንም ነገር እና ኬት እንዲጀምር ትፈልጊያለሽ አንቺ ኬት ልጀምር
አዲስ አበባ ላይ ተወልደ አንተም እዛ ተወልደ ወይም እናት አባትም እዛ ተወልደ ወይም እዛ መተው ረጅም ጊዜ ሰው ሰርቶ ኖሮ አዲስ አበባ እንድትሆን አስተዋጽኦ ያደረገውን ሁሉ የሆነ ጊዜ ላይ ሰዎች መተው አዲስ አበባ እኮ አንተ አይደለም አንተ እንደውም መጤነ ድሮ ነው እኮ የኛ አያቶች ነበሩ እንደውም ውጣ አንተ መጤነ ሁለተኛ ዜጋ ነህ እስከመባል የማንቋሸሽ ነገር አለ። አዲስ አበባን ታዲያ ማንቆረቆራት አሁንስ ያለው የአዲስ አበባ ማህበረሰብ በአዲስ አበባ አሁን አዲስ አበባ እዚህ ለደረሰችበት ነገር አስተዋጽኦ አላደረገም ወይ? አያቶቹ ቅድመ አያቶቹ በየካቲት 12 አልተጨፈጨፉም ወይ? አላሳደጋትም ወይ? አስተዋጽኦ ሌላስ ቤት አለው ወይ አዲስ አበባ ህዝብ የሚለውን ጥያቄ ለመመለስ ነው ምናልባት ከታሪክ ብንጀምር ያልኩት። መልካም መቲ በጣም ጥሩ ነገር ነው ያነሳሽው። እንግዲህ ወደ ኋላ እንሄዳለን። ያው ታሪክን ስናነሳ አንዱን ነገር ስታነሽ ያው ሌላውን ነገር ማንሳት ያስፈልጋል። እንደምታውቂው አዲስ አበባ ከተማ የተቆረቆረችው ህዳር 3 ቀን 1879 ዓ.ም ነው። እንግዲህ ዳግማዊ አፄ ምኒልክ ንጉሰ ሸዋ በሚባሉበት ዘመን ነው የተቆረቆረችው። እንግዲህ የነገሱት ከአፄ ዮሐንስ መተማ ላይ መሰዋት በኋላ ከ1881 ዓ.ም ጀምሮ ነው የኢትዮጵያ ንጉሰ ነገስት የሆኑት ዳግማዊ አፄ ምኒልክ ማለት ነው። እና ከዛ በፊት እንግዲህ ምኒልክ ንጉሰ ሸዋ በነበሩበት ዘመን መቀመጫቸው አንኮበር ነበረ፣ ሸዋ ውስጥ ማለት ነው። አንኮበር የምትባለው ቦታ በጣም ታሪካዊ ቦታ ነች። በታሪክ ውስጥ ሰለሞናዊ ስርወ መንግስት በመካከለኛው ዘመን ሸዋ ውስጥ ሲመሰረት በ1270 እንደ አውሮፓውያን አቆጣጠር ወይም በኢትዮጵያ አቆጣጠር 1262 ዓ.ም ማለት ነው የዛግዌ ዳይናስቲ አብቅቶ ዛግዌ ዳይናስቲ የመጨረሻው ንጉስ ይትባረክ ይባላል። እሱ የቅዱስ ላሊበላ ልጅ ነው። የመጨረሻው የዛግዌ ንጉስ እሱ ነው ይትባረክ። ከሱ በፊት ናኩተላ አባጎቱ ነበረ። ከናኩተላ በፊት እንግዲህ ላሊበላ ቅዱስ ነው። የአራቶቹ ናኩተላ ንጉስ ራሱ ላሊበላ ገብረ ማርያም እና ይምሃረነ ክርስቶስ አራት ናቸው። ከዛ በኋላ እንግዲህ ከ1262 ጀምሮ በሁለት መንገድ ነው ሰለሞናዊ ስርወ መንግስት ሸዋ ላይ መሰረቱን ያደረገው። አንዱ የአፄ ይኩኖ አምላክ በኋላ ማለት ነው የይኩኖ አምላክ ሰራዊትና የይትባረክ ሰራዊት ጎንደር ጋይንት የሚባል ቦታ ላይ ተዋግተው ይትባረክ ተሸንፈው ስለነበረ ነው የሚል አለ። በሌላ በኩል ግን የቤተክርስቲያን አባቶች አስተዋጽኦ በጣም ከፍተኛ ስለነበረ የ120 ዓመት በጣም ከባድ ነበር ለኢትዮጵያ ቤተክርስቲያን ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነሱ እንግዲህ ቤተክርስቲያኗ ታሪክ እና የኢትዮጵያ ታሪክ ተነጣጥሎ የሚታይ ነገር አይደለም። ስለዚህ የነኛ አባቶች የና አባ ኢየሱስ መዋዕና የና አቡነ ተክለ ሃይማኖት አስተዋጽኦ በጣም ከባድ ነው። ከዛ በኋላ እንግዲህ ለማንኛውም በ1262 ዓ.ም ሰለሞናዊ ስርወ መንግስት ተጀመረ። ሸዋ ውስጥ መቀመጫውን ተጉለት ውስጥ አድርገው እና አንኮበርን የአፄ ይኩኖ አምላክ የልጅ ልጅ አምደ ጽዮን ይባላል። ታላቁ አምደ ጽዮን በኢትዮጵያ ታሪክ ውስጥ ታላቅ የተባለ የመጀመሪያ ንጉስ ታላቁ አምደ ጽዮን ነው። እሱ የአፄ ይኩኖ አምላክ የልጅ ልጅ የውድምራ አድ ልጅ ነው። እና አፄ ይኩኖ አምላክ 1262 በኢትዮጵያ አቆጣጠር በያለው 1270 በፈረንጅ እናርገው ዓመተ ምህረቱ እንዳምታታ ከ1270 እስከ 1285 ለ15 ዓመት ኢትዮጵያን መርተዋል። ከዛ በኋላ ለልጃቸው ለሁለተኛ ልጃቸው አግባ ጽዮን የሰጡት ስልጣኑን ማለት ነውና የመጀመሪያ ልጃቸው ውድምራ አድ ነው፣ ግን ሁለተኛ ልጃቸው አግባ ጽዮን ይባላል። አግባ ጽዮን ከ1285 እስከ 1299 እስከ 1294 ለ9 ዓመት ነው የመራው። ከዛ በኋላ 5 ዓመት የሱ ልጆች ናቸው አንዳንድ ዓመት የነገሱት። ከዛ ላጎታቸው ለመጀመሪያው ለአፄ ይኩኖ አምላክ ልጅ ነው ያስረከቡት። እና ውድምራ አድ ከ1285 ከ1299 እንደ አውሮፓውያን አቆጣጠር እስከ 1314 ድረስ ነግሷል። ይሄን ማነሳው ለታላቁ አምደ ጽዮን ስል ነው። እንግዲህ ታላቁ አምደ ጽዮን የአፄ ውድምራ አድ ልጅ ነው። ከሳቸው ማረፍ በኋላ እሱ ነው የነገሰው። ታላቁ አምደ ጽዮን ለሁለት ዓመት ሁለት እቅዶችን አውጥቷል። ለሁለት ዓመት ስትራቴጂክ ፕላን ነድፏል። ኢትዮጵያን እንዴት አንድ እንደሚያደርግ ከዛ ታክሴሽንን በተመለከተ እንዴት ታክስን ኢምፕሊመንት ያደርገው ታላቁ አምደ ጽዮን ነው በኢትዮጵያ ታሪክ ውስጥ ወጥ በሆነ መንገድ ማለት ነውና እና ከ1314 እስከ 1344 እንደ አውሮፓውያን አቆጣጠር ማለት ነው ለ30 ዓመት ኢትዮጵያን የመራ ታላቅ ንጉስ ነው። የሱ ታሪክ ብቻ እንኳን ቢወራ በእውነቱ አንድ ቀን ሁለት ቀን አይበቃም። ግን ይሄን ባጭሩ ላስቀምጠውና አንኮበርን የቆረቆራት ታላቁ አምደ ጽዮን
በድንኳን ነው የቆረቆራት። ከዛ በኋላ እንግዲህ የመቀዝቀዝ የመሞቅ እንዲህ እያለች ነው የመጣችው እና ዳግማዊ አፄ ምኒልክ እዛ ነበረ የሸዋ ንጉስ በነበሩበት ዘመን እንደ አባቶቻቸው እንደ ቅድመ አያቶቻቸው እንደነ ንጉስ ኃይለ ሥላሴ ወደ ኋላም ስትሄጂ እንደነ ስብስቴ ያው እዛው ሆነው ነበረ። በኋላ ወደ እንጦጦ መጡ። ከእንጦጦ እንግዲህ የሸዋ ንጉስ እያሉ ነው የመጡት። ከዛ 1879 ህዳር 3 ቀን 1879 እሳቸው ምስራቅ ኢትዮጵያ ላይ በነበሩበት ሰዓት እቴጌ ጣይቱ በእውነቱ ታላቅ ስራ ሰርተዋል እና ወደዱት። ወደ ፍልውሃ ወደ ታች በመምጣት ከእንጦጦ ማለት ነው እና ለሳቸው ያው አሳወቋቸው እንደወደዱት ቦታውን ከተማውንም እዛ አካባቢ እንደሚቆረቆሩ ወደዛ ዝቅ ብንል ምን ይመስሎታል አይነት የእሳቸው ሁሌም መቼም ግሪን ላይን ነው ያላቸው። ዳግማዊ አፄ ምኒልክ በጣም ተራማጅ ናቸው። በዚህ በጾታ እኩልነት ምናምን ወደኋላ ሄደን በዘመናዊ ኢትዮጵያ ታሪክ ውስጥ ሌላው ቀርቶ በጦርነት አድዋ ላይ እንኳን እንዴት የመቀሌን ምሽግ እንዴት እንዳስለቀቁ ያንን እቅድ እንዲነድፉ ፕላን እንዲያደርጉ ራሳቸው ያንን እርምጃ እንዲወስዱ በራሳቸው የሚመራ 6000 ሰራዊት እንዴት እንደነበራቸው እና እንዴት አድርገው ከነበራቸው 6000 ምርጥ ሰራዊት ውስጥ እቴጌ ጣይቱ የተወሰኑትን ኃይለኛ የተባሉትን ወይም ደግሞ በብቃታቸው ወደር የማይገኝላቸውን ጀግኖች መርጠው እንዴት መቀሌ ላይ የውሃውን ነጥብ ቦታ እንደያዙትና ጣሊያንን እንዴት እንዳርበደበዱት ውሃ ብሎ እንዴት ምሽጉን ለመልቀቅ እንደተገደደ ያው ከዚህ በፊት ያወራነው ስለሆነ ደግሜ ጊዜ ማባከን በዛ አልፈልግም እና እቴጌ ጣይቱ አስተዋጽኦአቸው በጣም ከባድ ነው። እዚህ ጋር የምናየው የዳግማዊ አፄ ምኒልክን ቅንነት እና እንዴት አይነት መብት ብሎ ለማለት በጣም ይከብዳል። እንዴት ተራማጅ እንደሆኑ ሚስታቸው እቴጌ ጣይቱ ቢሆንም እንዴት ተራማጅ እንደሆኑ እና ልክ እንደ አድዋው በተለይ እንደ መቀሌው ጦርነት እዛ ላይ እንደወሰዱት ከእቅድ እስከ አፈጻጸም ድረስ በጀግንነት በድል እንዴት እንደደመደሙት እቴጌ ጣይቱ የምታውቂው ነገር ነው። ከዛ አስቢ አዲስ አበባ ከተማ መቆርቆሯ ላይም ከባዱን ሚና የተጫወቱት እቴጌ ጣይቱ ናቸው። ከዛ በኋላ በ1884 ገደማ በኢትዮጵያ አቆጣጠር ልውሰደውና በ1884 ዓመተ ምህረት ገደማ አዲስ አበባ ጸጥታ የሚያስፈልጋት ነበር የተቆረቆረችው። ያን የተቆረቆረችው በ1879 የተቆረቆረችው ህዳር 3 ቀን 1879 የተቆረቆረችው አዲስ አበባ በ1884 አካባቢ ከተማው እያደገ ሲመጣ የተለያዩ የጦር አበጋዞች የጦር መሪዎች አካባቢውን የራሳቸው የሆነ ሰፈር አላቸው። መርካቶን ለምሳሌ ራስ ኃይሉ፣ ደጃቹቤ፣ እንደዚህ ሀብተ ጊዮርጊስ፣ ራስ መኮንን፣ እነ ራስ ሙሉጌታ ሁሉ በስማቸው በራሶቹ ስም በደጃዝማቾቹ ስም እነ ራስ ብሩ እንዴት ከተማው በእነሱ ነበር የሚጠራው በሰፈራቸው ማለት ነው። እና የሚመጣው የነሱ ሰራዊት ሁሉ ከሁሉም አቅጣጫ የሚመጣው በየጦር መሪው ስር እየገባ ሰፈሩንም እዛው አካባቢ በማቋቋም አዲስ አበባን የበለጠ በማድመቅ በዛ ዘመን ወደ ኋላ ሄደን ስናይ ከመቶ ምናምን ዓመት በፊት በዚህ ሁኔታ ነው አዲስ አበባ እየሰፋች እያደገች የመጣችው። ከዚህ ጋር ተያይዞ ጸጥታም አንድ ትልቅ ችግር ነው። ጸጥታን ማስከበር፣ ሰላምን ማስከበር፣ ዜጎች በደስታ በሰላም ወጥተው በሰላም እንዲገቡ ማስቻል ገና ከመጀመሪያው ጀምሮ የታሰበበት ስለነበረ ከዛሬው ጋር አነጻጽረን ስናይ በዛ ዘመን ፖሊስ የሚል ስም ባይኖርም ያኔ የከተማ ዘበኛ የሚል ተቋቋመ ማለት ነው። ይሄንን ሲያቋቁሙ ዳግማዊ አፄ ምኒልክ ሐረር ላይ ገዢ የነበሩት የእሳቸው ያክስታቸው ልጅ የተናኘ ወርቅ ልጅ ማለት ነው ራስ መኮንን ከሐረር ጠቅላይ ግዛት ወይም ከሐረር አካባቢ ያሉ የኢትዮጵያ ልጆች መልምለው ወደ ቱርክ ሀገር በመላክ ሰልጥነው ስለ ፖሊስ ስራ ስለ ጸጥታ ማስከበር ስራ በደንብ ተምረው እንዲመጡ አድርገው ነበር። እንግዲህ ያኔ በዛ ዘመን የአገረ ገዢዎች የራሳቸው የሆነ ግንኙነት ያደርጋሉ ከውጭ መንግስታት ጋር። በዛ ዘመን ነውር አልነበረም። እንደዚህ እንደ ዘመናዊ ዓለም የኢትዮጵያ ታሪክ የሚጀምረው ከአፄ ቴዎድሮስ በኋላ ከ1847 ዓመተ ምህረት ጀምሮ እንደሆነ ይታወቃል። ግን አሁንም በግሪጎሪያን በዩሮፒያን ካሌንደር ነን አይደል? አሁን በጣም ቅርብ ስለሆነ በኢትዮጵያ አቆጣጠር ነው ማወራው። 1847 እሺ የአፄ ቴዎድሮስ 1847 ነው የነገሱት እስከ 1860 ድረስ ማለት በኢትዮጵያ አቆጣጠር ከ1847 እስከ 1860 ዓመተ ምህረት ድረስ ነው አፄ ቴዎድሮስ የነገሱትና በሳቸው ጊዜ በኋላም ተክለ ጊዮርጊስ 3 ዓመት ነግሰዋል። ከተክለ ጊዮርጊስ በኋላ አፄ ዮሐንስ ናቸው እንደምታውቂው ማለት ነው። እና በአፄ ዮሐንስም ዘመን በኋላም በዳግማዊ አፄ ምኒልክም ዘመን አልፎ አልፎ ሀገራት መንግስታት ከየክልል ገዢዎች ጋራ
ዲፕሎማሲያዊ ግንኙነት የተለያየ ግንኙነት ያደርጉ ነበር አንዱ ስለላም ሊሆን ይችላል በነገስታት ላይ አንዱ ላይ ለማስነሳት ይፍጨረጨራሉ ኢትዮጵያኖች ግን ብዙም በዛ ረገድ እንደዚህ በመክዳት ከባድ ጉዳት በራሳቸው ባገርና በነገስታት ላይ ያደረሱት ነገር የለም ግን በዛ ዘመን ለምሳሌ ራስ መኮንን የዳግማዊ አፄ ምኒልክ ያክስት ልጅ ናቸው ጣሊያኖች ከሳቸውም ጋር ይገናኙ ነበር ንጉስ ተክለ ሃይማኖት የጎጃም ንጉስ ናቸው ከሳቸው ጋር የሚገናኙ ሰዎች ነበሩ ራስ ሚካኤል የወሎ ቤተ አማራ ገዢ ነበሩ ንጉስ ገዢ ነበሩ ያኔ በልጃቸው ጊዜ ነው ንጉስ የተባሉት በልጅ ኢያሱ ጊዜ አልጋውራሽ በነበሩበት ዘመን ማለት ነው እና ቢገናኙ እንደ ነውር በጣም አይቆጠርም እንደ ወንጀል አይታይም ነበር እንደ ቀርበቱ ከአፋሮ ሐውሳ ጋር ከሐውሳው መሪ ጋር መሐመድ አንፍሬ ጋራ ጣሊያኖች በአፄ ዮሐንስ ዘመንም በአፄ ቴዎድሮስ ዘመንም በአፄ ምኒልክ በዳግማዊ አፄ ምኒልክ ዘመንም ይገናኛሉ እንዴት ይገናኛሉ አይባልም ያኔ ብዙ ነውር አልነበረም ማለት ነው እና ከመስመር እስካልወጣ ድረስ በማዕከላዊ አገዛዝ ነገስታት አውንታይ አመለካከት ነው ያለው ይሄን ያክል እንዴት አባቱ ከኔ ተደብቆ እንዴት ከጣሊያን ጋር ይገናኛል እንዴት ከፍራንስ ጋር ይገናኛል እንዴት ከስዊዘርላንድ ጋር ይገናኛል የሚባል ነገር አልነበረም ማለት ነው እርግጥ ነው ወደ ውጪ ዴሊጌሽንን በተመለከተ ግን በማዕከል አይ መንግስት ነው የሚመራው የነበረው ማለት ነው በተናጠል ለብቻ ዴሊጌሽን አይልኩም የአካባቢ ገዢዎች ነገር ግን የሚመጡ ሰዎችን እንግዶችን ይቀበላሉ ያስተናግዳሉ ያናግራሉ እንደዚህ አይነት ነገር የተለመደ ነው እንደ ነውር አይቆጠርም ነበር ለማለት ነው ይሄን ያነሳሁት እና ወደ አነሳነው ነጥብ ስንመለስ አዲስ አበባ በዚህ ሁኔታ እየተጠናከረች ምናምን በመምጣት ጸጥታውንም የበለጠ በማጠናከር እነኛ ራስ መኮንን ወደ ቱርክ ልከዋቸው የነበሩ ደዋሪያ ይባላሉ በዛ ዘመን በደንብ ሰልጥ ነው ሁሉም ነገር የንጽጽር ውጤት ስለሆነ ዳግማዊ አፄ ምኒልክ ሲሰሙ ያው ያክስታቸው ልጅ ናቸው ራስ መኮንን እንግዲህ እንደነገርኩሽ እስቲ ቱርክ ሀገር ልከ አሰልጥነ ካመጣቸው ልጆች የተወሰኑት ላክልኝ አሏቸው ላኩ እሳቸው ግማሽ ያሉን ወደ አዲስ አበባ ላኳቸው ማለት ነው የሰለጠኑት ለሐረር ነበር ማለት ነው አዎ ለሐረር ራስ መኮንን በነበራቸው የግል ከቱርኮች ጋር በነበራቸው በዛ በመስራቅ በኩል በነበራቸው ግንኙነት ነበር የላኳቸው ከሐረር ከጠቅላይ ግዛት ምልምለው ማለት ነው አዎ ማለት ግን እንደው ሐረር እኮ እንዳነሳሷና በዛም በጅቡቲ በተለያየ አቅጣጫ በነበራት ሪሌሽንሺፕ እኮ በጣም ትልቅ ከተማ እንደውም የዋና ከተማ አይነት መልክና ከዛ በላይ ገጽታ የነበራት ይመስለኛል አዲስ አበባ በተለይ ከመቆርቆሯ በፊት እውነት ነው እንግዲህ የሐረር ከተማ ጉዳይና ታሪክ ከ10ኛው መቶ ክፍለ ዘመን ጀምሮ የጀመረ ነው ረጅም ታሪክ አለው እሱ በራሱ ምናልባት የመጥበብ ምናምን ካልሆነ በቀር ከተማም ሆና ልክ እንደ ስቴት የምትቆጠር እንደ ሪጂናል ስቴት የምትቆጠር ነች በጥንትም ዘመን የራሳቸው ማህበረሰቡ እዛ የሚኖረው ማህበረሰብ እንግዲህ የንግድ በንግድ እንቅስቃሴ እና በተለያየ መንገድ የሚኖር ነው የሐረሪ ህዝብ እና ሌላውም ህዝብ ማለት ነው እነሱን የተቀላቀለ በሂደት የመጣው በጣም አቃፊነት ውህደት እንደዚህ ሁሉም የየራሱን ሃይማኖት ባህል ልማድ ያከብራል እና ነገር ግን በጋራ አብሮ በመኖር ማህበራዊ ህይወትን በመጋራት ረገድ ምናምን እውነት ለመናገር ምሳሌ መሆን የሚችል ነው በታሪክ ውስጥ ነው ማቀው ነው በጣም የተሳለጠ ነበር በዛ በኩል ብዙ የውጭ ሀገር እቃዎችም ንግዶችም በዛ በኩል በጣም የመተላለፍ ነገር ስላለው መሰለኝ ትክክል ወደ ኋላ ከሄደን ያው የዘይላ ወደብ በፊት በነ እስክንድር ዘመን በመካከለኛው ዘመን እኮ እስከ ዘይላ ወደብ ድረስ ኢትዮጵያኖች የሚያስተዳድሩት እነ እስክንድር አፄ እስክንድር የኢትዮጵያን ሰንደቅ ዓላማ ሄደው የሚተክሉበት የነበረ ነው ወደ ኋላ ስንሄድ ማለት ነው በጣም ሰፊ ታሪክ አለው እና እንዳልሽው ነው እያደገ ያ እንዴት እንደመጣ እና ከነበሩትም ከነኛ የሰለጠኑ የጸጥታ አስከባሪዎች መካከል ወደ አዲስ አበባ ማምጣት ሌላውንም አዲስ አበባ አካባቢ በመጨመር ደግሞ የበለጠ በማጠናከር ከተማ ዘበኛ ተቋቋመ ማለት ነው የጸጥታ ሰራተኛ እንደማለት እንደ ፖሊስ ማለት ነው ያንን እያሳደጉ በመምጣት ከተማውም እያደገ እየመጣ ፋይናሊ ከዳግማዊ አፄ ምኒልክ በኋላ ታህሳስ 3 1906 ዓ.ም በኢትዮጵያ አቆጣጠር ማለት ነው ዳግማዊ አፄ ምኒልክ ካረፉ በኋላ ልጅ ኢያሱ አልጋውራሽ ነበሩ እንደምታውቂው ዳግማዊ አፄ ምኒልክ ወንድ ልጅ የላቸውም ሁለት ወንዶች ልጆች ነበሯቸው ሞተዋል የመጨረሻው ደጃች በዛብህ ይባላል በጣም የሚያምር ልጅ ነበራቸው ጸይም የሚያምር ልጅ ደጃዝማች ነበር ማረጉ በ14 አመቱ ነው የሞተው ማለት በህመም ምክንያት በዛ ዘመን የተስቦ በሽታ የሚሉት ላይክ እንደ ማናጃይተስ ማለት ነው በጣም ከባድ ነበር ያልተጠበቁ ብዙዎችን ይዞ ይሄዳል ከባድ ነው እና በዛ ምክንያት በ14 አመቱ ነው የሞተው ስለዚህ የነበሯቸው ልጆች ሴቶች ናቸው ሸዋረገድና በኋላ ንግስተ ነገስታት ዘውዲቱ ናቸው ንግስተ ነገስታት ዘውዲቱ የራስ ጉግሳ ወሌ
የጉግሳ ወሌ ልጅ ሚስት ነበሩ። መጀመሪያ የራስ አሪያ ዮሐንስ ሚስት ነበሩ። እሳቸውን በልጅነታቸው ራስ አሪያ ስለሞቱ ገና በ15 ዓመታቸው ወደ አዲስ አበባ መመለስ ነበረባቸው። ተመለሱ። በኋላ ያገቡት ራስ ጉግሳን ነው፣ ጉግሳ ወሌ ማለት ነው። ጉግሳ ወሌ በ1922 ዓመተ ምህረት ነው የሞቱት፣ በአንቻይም ጦርነት ማለት ነው። እንግዲህ እሱ ራሱን የቻለ ታሪክ ያለው የወንድማማቾች ግጭት እና ጦርነት ነው ብሎ ማለት ይቻላል። እና ንግስተ ነገስታት ዘውዲቱ እንግዲህ ልጅ የላቸውም በታሪክ ውስጥ እንደምናውቀው። ሸዋረጋ በኋላ ለራስ ሚካኤል ያው ተድረው ልጆች አሏቸው። እነ ወይዘሮ ስህን እነ ልጅ ኢያሱ እንደምታውቀው ትልልቆቹ ከሚታወቁት ውስጥ ናቸው። እና ዳግማዊ አፄ ምኒልክ ልጃቸውን ወንድ ልጅ ነው አልጋ ወራሽ ያደረጉት በ1906። እሱ እስከ 1909 እንዴት እንደመጣ በዛ ጊዜ በዛች 3 ዓመት ውስጥ አልጋ ወራሽ እያለ ደግሞ የወሰዳቸው እርምጃዎች አሉ። አሁን ይሄ ያየሽ የፖሊስ ታሪክ የኢትዮጵያ ታሪክ በዛ ዘመን ምን እንደሚመስል ስታይ የወንጀል አመራመር ዘዴዎች አሉ። እንግዲህ ይሄ የፖሊስንም ታሪክ ከኢትዮጵያ ታሪክ አዲስ አበባ ታሪክ ጋር ማነሳው በጣም ኢንተግሬትድ ስለሆነ ነው፣ የተዋሃደ የተገናኘ የተሳሰረ ስለሆነ ነውና አዲያም ሰገድ ኢያሱ የሚባሉ በጎንደር ኢምፔሪየል ወቅት በ1774 እንደ አውሮፓውያን አቆጣጠር በሳቸው ዘመን ሌባ አድን የሚባል ስራ ተቋቁሞ ነበር። ሌባ አድን ሌባ ማዳን ሳይሆን ማደን ሃንቲንግ ማለት ነውና ሌባ አድን ስራ ተቋቁሞ ነበር። ማለት ወንጀልን የሚከላከል የስርቆት ወንጀል የሚፈጽሙ ሰዎችን ወይም የወንጀል ድርጊት የሚፈጽሙ ሰዎችን አድኖ የሚይዝ ምን ይባል ነበር? ስሙ ሌባ አድን ይባላል። ይሄ በ1774 እንደ አውሮፓውያን አቆጣጠር ነው። እሳቸው የነገሱት እንደ አውሮፓውያን አቆጣጠር አዲያም ሰገድ ኢያሱ ካጼ ባካፋ ላይ ጎንደር ኢምፔሪየል ላይ ተረክበው በ1730 ማለት ነው እስከ 1755 ነው የቆዩት። አሁን እኔ የማወራው ስፔሲፊካሊ 1774 ነው እንደ አውሮፓውያን አቆጣጠር። እና በዛ ዘመን ሌባ አድን የሚባል ስራ ተቋቁሞ የወንጀል መከላከል ስራና የምርመራን ስራ ይሰሩ ነበር። የምርመራው ስራ እንዴት ይሰራ ነበር? አውጫጭኝና አፈርሳት የሚባል ጥንታዊ የፖሊስ ያመራመር ዘዴ ነው በኢትዮጵያ ታሪክ ውስጥ ማለት ነው። አፈርሳታና አውጫጭኝ ይባላል። በዛ ዘዴ ይሰራ ነበር። በኋላም እያደገ መጥቶ ያው ልማድ ግን አሰራር እስከ ዳግማዊ አፄ ምኒልክ ድረስ ቀጥሎ በኋላ በልጅ ኢያሱ ዘመን በዛች 1906 እስከ 1909 3 ዓመት ነው የቆዩት። በዛች ጊዜ ሁለት ነገር አድርገዋል ልጅ ኢያሱ ወይም ከሳቸው በስተጀርባ በሬጀንትነት በሞግዚትነት እንደነ ራስ ናደው ትልቅ ሚና የነበራቸው ናቸው። ወይም በዛ ዘመን የነበሩ መኳንንቶች ማለት ነው። እነ ቀኛዝማች ተሰማ ሸቴ እነ ይድነቃቸው ተሰማ አባት ማለት ነው። የነ ታደለ ይድነቃቸው አባት ማለት ነው። ቀኛዝማች ተሰማ ሸቴ ይባላሉ። ከሳቸው በስተጀርባ ከልጅ ኢያሱ በስተጀርባ አስተዋጽኦአቸው በጣም ከፍተኛ ነው። ኦፊሻሊ ሬጀንት ወይም ሞግዚት ሆነው የተመደቡት ራስ ናደው ናቸው። የኛ ቀኛዝማች ተሰማ ሸቴም አስተዋጽኦ ግን ቀላል የሚባል አይደለም። በዛ ዘመን ቲኔጅ በነበረው አልጋውራሽ በነበረው ልጅ ኢያሱ ጀርባ አስተዋጽኦአቸው በጣም ከባድ ነበር ለማለት ነው ያነሳሁት። እና አየሽ ያንን ጥንታዊ ከአዲያም ሰገድ ኢያሱ ዘመን ጀምሮ የነበረው የወንጀል አመራመር ዘዴ ጥንታዊውን የወንጀል አመራመር ዘዴ ለምሳሌ ሌባ ሻይ የሚል ነገር የወንጀል አመራመር ዘዴ ነበር። ሌባ ሻይ ይባላል። ላይክ እንደ ካፌን ነገር ነው። በወንጀል የሚጠረጠሩ ሰዎች በሰንሰለት ታስረው ይመጣሉ። ያ እድሜው ለአካለ መጠን ያላደረሰ ወራዞት ይባላል በህግ ቋንቋ ማለት ነው። እድሜያቸው ከ9 እስከ 15 ዓመት የሆኑ ልጆች በኢትዮጵያ የወንጀለኛ መቅጫ ህግ በ1949 ዓመተ ምህረት የወንጀለኛ መቅጫ ህግ ወራዞት ይባላል። ወራዞት የሚባለው እድሜያቸው ከ9 ዓመት እስከ 15 ዓመት ያሉት ናቸው ማለት ነው። እነሱን ልጆች እንደዛ አይነት ልጅ በጣም ሻርፕ ናቸው። እንግዲህ ያን ካፌን ያቀምሳቸውና በሰንሰለት ተጠርጥሮ ታስሮ የሚመጣው ሰው በሰንሰለት ሄዶ ደስ ያላቸውን ሰው ከነኩት እንግዲህ ያ ሰው በጣም ግንባር ቀደም ተጠርጣሪ ይሆናል ማለት ነው። በሌሎች የወንጀል አመራመር ዘዴዎች በማዳመር ለምሳሌ በኢንተሮጌሽን ሊሆን ይችላል በዛ ዘመን በነበሩ ሰዎች እንደዚህ እየተባለ ያ አመራመር ዘዴ ያልሆነ ሰው ላይ ንጹህ የሆነም ሰው ላይ ቅጣት ሊያርፍ ይችላል ማለት ነው። ያ ሁሉ መቀየር ነበረበት አይሽ። እና ልጅ ኢያሱ ምንድነው ያደረገው? ይሄ ሌባ ሻይ የተባለውን የወንጀል አመራመር ዘዴ እሱን ማስቀረት እና በትክክል በሌላ መንገድ በአውጫጭኝ አፈርሳተን የበለጠ በማጠናከር የአካባቢ ማስረጃን በመጠቀም ያ ድርጊት ሲፈጸም ያየ የተመለከተ ሰው አለ ወይ ማለት ይሄ ምንድነው ታክቲካል ኤቪደንስ ይባላል በፖሊስ ሳይንስ ማለት ነውና የሰው ማስረጃ የአካባቢ ማስረጃ ያን በመጠቀም የበለጠ አጥፊውን ያን የተጠረጠረው ማለት የተፈጸመውን ወንጀል ማን እንደፈጸመው የመለየት ስራ ያንን የበለጠ በዛ መንገድ የማጣራት ስራ እየዳበረ ከጊዜ ወደ ጊዜ መጥቷል ማለት ነው ያነሳው። እና በ1911 ደግሞ ልጅ ኢያሱ እንዲለቁ ስልጣን ከተደረገ በኋላ ከ1909 ጀምሮ በ1910 ዓመተ ምህረት የክብር ዘበኛ ስራ ተቋቁሟል።
በቀዳማዊ ኃይለ ሥላሴ ያኔ ራስ ተፈሪ መኮንን አልጋ ወራሽና ባለሙሉ ስልጣን እንደራሴ ነበር የኢትዮጵያ የንግስተ ነገስታት ዘውዲቱ ማለት ነው። እንግዲህ ንግስተ ነገስታት ዘውዲቱ አገሪቱን የሚመሩት በንግስተ ነገስታትነት ንግስተ ነገስታት ዘውዲቱ ናቸው። ራስ ተፈሪ መኮንን ደግሞ አልጋ ወራሽና ባለሙሉ ስልጣን እንደራሴ ሆነው በተለይም የመንግስትን ስራ ጋቨርንመንት ስራ በደንብ የሚሰሩት ያንዳንዷን ነገር እሳቸው ነበሩ እና በዚህ ጊዜ ነው የክብር ዘበኛ የተቋቋመው ማለት ነው። የክብር ዘበኛ ሰራዊት ማለት ነው። እንዳይምታታ በ1910 ዓመተ ምህረት የክብር ዘበኛ ሰራዊት ተቋቋመ ማለት ነው። በ1911 ደግሞ ምን ተደርጓል መሰለሽ? በዳግማዊ አፄ ምኒልክ ጊዜ እንዳልኩት ቅድም በ1870ዎቹ አዲስ አበባ ከተማ ከመቆርቆር በኋላ ያለውን 1870ዎቹ አጋማሽ ላይ ማለት ነው። ቅድም ያልኩት በ1884 ገደማ ማለት ነው ተቋቁሞ የነበረውን የከተማ ዘበኛን ወደ አራዳ ዘበኛነት በ1911 ዓመተ ምህረት አልጋ ወራሽ ተፈሪ መኮንን ቀየሩት ማለት ነው እና የበለጠ አጠናከሩት። በ1910 የክብር ዘበኛ ሰራዊት ተቋቁሟል። የከተማ ዘበኛ የሚለውን በዳግማዊ አፄ ምኒልክ ጊዜ ቅድም ያልኩሽን በመቀየር ደግሞ የአራዳ ዘበኛ ተብሎ በስነ ስርዓት የፖሊስን ስራ እንዲሰራ ተደረገ ማለት ነው። ይሄ እንግዲህ እስከ መቼ ድረስ ሄዷል? እስከ ጣሊያን ወረራና ከዛ ከድል በኋላ ኦፊሻሊ መጋቢት 23 ቀን 1934 ዓመተ ምህረት የኢትዮጵያ ፖሊስ ሰራዊት በአዋጅ እስከ ተቋቋመበት ጊዜ ድረስ የፖሊስን ስራ የሚሰራው አዲስ አበባ ከተማ ውስጥ የአራዳ ዘበኛ ነው ማለት ነው። ግልጽ ነው አይደል? በጣም አራዳ መባሉን እዛ ጊዜ መባሉን አላወኩም ነበር። 1911 ዓመተ ምህረት ብለሽ ያለው የአራዳ ዘበኛ ተባለ። ከ1911 ዓመተ ምህረት እስከ 1934 እንግዲህ ይሄ ስም ቀጥሎ ኢቭን ጣሊያን ለቆ ከወጣ በኋላ ከ1933 ዓመተ ምህረት በኋላ በጣም የሚገርምሽ ነገር እንግሊዞች ለመርዳት መተው ነበር እንደምታውቂው። ባለፈውም አንስቼዋለሁ በውይይታችን ላይ እነ ኮሎኔል ሳንፎርድ እና ጀነራል ዊንጌት ታሪክ እነ ጀነራል ካኒንጋም በዛ ወደ ፖሊስም የመጡ ጀነራል ነበሩ። ፖሊስን በማቋቋም ረገድ ከፍተኛ አስተዋጽኦ ያደረጉ ጀነራል ፊኖ ባንክስ ይባላል። እንግሊዛዊ ጀነራል ናቸው። እሳቸውን የተኩት ሰው ጀነራል ጽጌ ዲቡ ናቸው። የኢትዮጵያ የመጀመሪያው ጀነራል የፖሊስ ጀነራል ጽጌ ዲቡ ይባላል እንደምታውቂው። እና እሳቸው የኢትዮጵያ ፖሊስ ሰራዊትን የበለጠ ከጀነራል ፊኖ ባንክስ ከተረከቡ በኋላ እንዴት እንዳዘመኑት እንዴት እንዳደራጁት እና የእሳቸው አስተዋጽኦ በእውነት በጣም ከባድ ነው። እሳቸው አርበኛ ነበሩ። በዛ በ5 ዓመቱም ዘመን ሐረር የተወለዱ 9 ቤተሰቦቻቸውን በጣሊያን ወረራ በጭካኔ 9 ቤተሰቦቻቸውን ያጡ በጣም እጅግ የተከበሩ ታሪካቸው በጣም ልብ የሚነካና የሚያሳዝን ሰው ናቸው። እሳቸው መነሻቸው ሸዋ ውስጥ ቢሆንም ቤተሰቦቻቸው በራስ መኮንን ዘመን ወደዛ እንግዲህ በርካታ ያው ሄዷል በራስ መኮንን ሰራዊት ሆኖ እና በዛ ዘመን ከሄዱ ቤተሰብ የሚወለዱ ናቸው። እዛው ሐረር የተወለዱ እንደ ተፈሪ መኮንን ማለት እንደራሳቸው እንደ ኃይለ ሥላሴ እዛ የተወለዱ ናቸው እና በአርበኝነት ዘመን በከፍተኛ ቁርጠኝነት የሚችሉትን ሁሉ ያደረጉ መጨረሻ ላይም ወደ ሱዳን ሄደው ተሰደው ከዛም ተመልሰው በአርበኝነት የቆዩ እጅግ በጣም ጀግናና በጣም ጠንካራ በእውነቱ ታምር እና ታሪክ ያላቸው ሰው ናቸው ጀነራል ጽጌ ዲቡ ማለት ነው። እና የአዲስ አበባ ታሪክ ከዚህ ጋር የተያያዘ ጸጥታውም የበለጠ እንዲጠናከር በማድረግ እንዳልኩሽ እንግሊዞቹም ጣሊያን ከወጣ በኋላ አስተዋጽኦ አድርገዋል። እንግዲህ ኢትዮጵያን በማረጋጋት እና ኢትዮጵያን በማገዝ አስተዋጽኦአቸው የሚናቅ አይደለም። ያልተገባ መስመር ሲከተሉ ደግሞ ንጉሱ እንዴት ብልጥ እንደነበሩ መታወቂያው ነው። እንግዲህ ኦፊሻሊስታቸው አልጋ ወራሽነት የነገሱት ተፈሪ መኮንን ጥቅምት 23 ቀን 1923 ዓመተ ምህረት ነው። የጊዮርጊስ ቀን ማለት ጥቅምት 23 1923 ዓመተ ምህረት ነው የነገሱት። ከዛ ጊዜ ጀምሮ ከዚህ በፊት አይተናል ኢትዮጵያ በፍትሐ ነገስት ነበር የምትመራው። እሳቸው እንዴት ህገ መንግስት የመጀመሪያውን ህገ መንግስት በ1923 ዓመተ ምህረት እንዴት ስታብሊሽ እንዳደረጉ ከዛ በ1948 እንዴት እንዳሻሻሉት እሱን ከዛ በ1966 እንዴት እሱም ተሻሽሎ እንዴት እንደነበረ ከዚህ በፊት ያነሳ ነው ስለሆነ እዛ ውስጥ አልገባም እና ከዛ የሰሯቸው ነገሮች በብዛት ባለፈው አይተናል። ያው በደንብ ተናግሬዋለሁ እኔ የአዲስ አበባ ከተማ ከዛ ጋር እንዴት እያደገች እንደመጣች እና እንግሊዞቹም እነ ጃፊኒ ባንክስ በመጡ ጊዜ ያቺ የተወሰነች አመት ማለት ነው ኢትዮጵያውያን ራሳቸው ቴክ ኦቨር እስከሚያደርጉ የጸጥታውን ስራ ከተማውን መቆጣጠር በስነ ስርዓት እስከሚችሉ ድረስ የእንግሊዞቹ አስተዋጽኦ ነበረ። የሚካድ አይደለም። እነ ጃፊኒ ባንክስ ማለት ነው
እና የኢትዮጵያ ሰራዊት በአብዛኛው አነስተኛ ነበር አይደለም የሚሆነው አሁን እንደው የት መረጃ እንዳለ በወቅቱ የአዲስ አበባ ህዝብ ቁጥር ያው አዲስ አበባ ካርታውም አሁን በርግጥ ሰፍታለች የተስፋፋች ነው የመጣችው እንደሱም ሆነ ፖፑሌሽኑ በጣም አነስተኛ እንደነበረ ነው አሁን እስከ ቅርብ ድረስ ከቀዳማዊ ኃይለ ሥላሴ ጊዜ አያቶቻችን የሚነግሩን በጣም ጭር ያሉ ቦታዎች ናቸው ዛሬ በሰው የተሞሉት ማለት ነው በቃ ሀቅ ነው እሱ ምንም የሚያሻማ አይደለም ያው እያደገ በጣም ነው የመጣው ከጊዜ ወደ ጊዜ እያደገች የሰፋች የህዝቡ ቁጥር እየጨመረ ነው የመጣው ምክንያቱም ምቹ ነበረች አዲስ አበባ ቀደም በመግቢያሽ ላይ እንዳነሳሽው ዲስክሪሚኔት አታረግም ከተማዋ የነበረ አስተዳደር የወያኔ አገዛዝ እስከመጣበት ጊዜ ድረስ ማንም ዲስክሪሚኔት አያረግም የከተማዋ አስተዳደር ወይም አኗኗሩ ህዝቡ ማንንም ዲስክሪሚኔት አያረግም ለምን የኢትዮጵያ መዲና ነች የኢትዮጵያ ዋና ከተማ ነች ስለዚህ በስነ ስርዓት ነው የሚቀበል ይሄ ጥንትም ጀምሮ እንግዲህ ጥንት ልበለው ማለት የበለጠ እያደገች የመጣችው ከጃንሆይ ጊዜ ጀምሮ ነው ከዛ በቤተ መንግስት ዘመንም በቤቱ ዘመን የበለጠ በጣም እያደገች ነው የመጣችው እና ህዝብን ማህበረሰብን ኢትዮጵያዊ ማህበረሰብን ከያቅጣጫው የሚመጣው በመቀበል ረገድ ደግሞ በፍጹም ዲስክሪሚኔት የማታደርግ እጅግ በጣም በእውነት በጣም ቃል ያጥረኛል ወደ ኋላ ሄዶ በታሪክ ውስጥ አዲስ አበባ የነበረውን ዘመን ወደ ኋላ ሄደን ስናይ ማንንም የሚመጣውን ሁሉ ሰለቸኝ ይበቃኛል ከቀይ በላይ ነው ሳትን እንዴት አቅፋ የምትቀበል ከተማ እንደነበረች ለመናገር ቃላት ያጥራል እንዴት ተታክሶም የሚበላባት ከተማ ነች ማንም ሰው መጥቶ ሰርቶ የሚኖርበት የሚቀየርበት የሚያድግበት የሚቀየርበት የሚማርበት ለትልቅ ክብር ደረጃ ለትልቅ ባለማንነት ምናምን ይበቃበት ነው እንደዛ አይነት ድንቅ ሀገር ድንቅ ከተማ ነበረች እውነት ለመናገር ማለት ነው እና በእንዲህ መንገድ ነው እንግዲህ አዲስ አበባ እያደገች የመጣችው እና አዲስ አበባ በኋላ ላይ በተለይ በአብዮታዊ መንግስት ዘመን አዲስ አበባ በ28 ከፍተኛ ማለት ነው ይሄን ሳላነሳው ማለፍ ያለብኝ አይመስለኝም ስለ አዲስ አበባ ካወራን ይሄንን በደንብ ዛሬ ብዙም የሚናገር ሰው የለም ይሄንን እገረማለሁ በጣም በአብዮታዊ መንግስት ዘመን አዲስ እንግዲህ በጃንሆይ ዘመን የነበረው እስከ አብዮታዊ መንግስት ከመምጣት ድረስ በአውራጃዎች የተከፋፈለች ነበረች አዲስ አበባ በአውራጃ መጀመሪያ በ6 አውራጃ ከዛ በ12 አውራጃ እንደዚህ እየተባለች ነው የመጣችው በአብዮታዊ መንግስት ዘመን በጃንሆይ ጊዜ እስከ 6 አውራጃ በ6 አውራጃ ነበር የምትከፋፈለው በአብዮታዊ መንግስት ዘመን መጀመሪያ በታሪክ ውስጥ እንደምናየው በ12 አውራጃ የተከፋፈለች ነበረች በኋላ ላይ በታሪክ ውስጥ በግልጽ የተቀመጠው ምናልባት እኛም ልጆች ሆነ የደረስንበት ነገር ምንድነው አዲስ አበባ በ28 ከፍተኛ ወይም በ6 ቀጠና ቀጠና 1 ቀጠና 2 ቀጠና 3 ቀጠና 4 ቀጠና 5 ቀጠና 6 ከዛ እንግዲህ እነኚህ 6 ቀጠናዎች ተወስጃቸዋለሽ ትይዣቸዋለሽ ከዛ በ28 ከፍተኛ የተከፋፈለች ነበረች ለምሳሌ እናንተው ከፍተኛ 12 ነው አይደል ከፍተኛ 12 እኔ የነበርኩበት አካባቢ ደግሞ ከፍተኛ 16 እንደዚህ ከፍተኛ 1 ጀምሮ እስከ 28 ኮተቤ ነው ልዩ ከፍተኛ 28 አቃቂ ከፍተኛ 26 ቃሊቲ ከፍተኛ 27 ኮልፌ ከፍተኛ 25 እንዲህ ያልሽ 3 ቁጥር ማዞሪያን ጦር ኃይሎች ምናምን ከፍተኛ 24 ወርታች ስትሄጂ ደግሞ ወደ ምንድነው ኦል ኤርፖርትን ይዘሽ ወደ ታች ወደ ብስራተ ገብርኤል ምናምን ድረስ ስትሄጂ ደግሞ ከፍተኛ 23 ልደታ ምናምን ከፍተኛ 22 ጨርቆስ አካባቢ ከፍተኛ 20 እንደዚህ እያልኩ ልጥራልሽ መሰለኝ አላረስኩ ምንም አልቀረም ታስታውሽ ነው እና ከፍተኛ 1 እና 2 3 የት ናቸው መሀል ከተማ ፒያሳ ከፍተኛ 1 መሀል አብነት ምናምን አካባቢ ከፍተኛ 2 ፒያሳ ምናምን በጣም ሩቅ ነው ምናምን እያሉ ገጠር ነው እያሉ ይተቹን ነበር 12 እኮ ሩቅ አይደለም ለካ 25 24ም አለ ጃን ሜዳ ከፍተኛ 13 ካሳንቺስ ከፍተኛ 15 4 ኪሎ ምናምንና የሁለተኛ ፖሊስ ጣቢያ የነበረበት ካስታወሽ እሱ ከፍተኛ 14 ሸገር ሲቲ ወካርገሽ ራስ መኮንን ስትሻገር ከፍተኛ 2 እንዲህ እያልኩ ላስታውስሽ እና 13 ከዛ ከጃን ሜዳ ጀምሮ ወደ ላይ ያሉት ናቸው ኤግዛክትሊ እንጦጦ ምናምን አሚን ሽሮ ሜዳ ምናምን ከፍተኛ 11 11 ነው ምንንን ይዘሽ ምናምን እንዲህ በደንብ እያንዳንዱን ማውራት እንችላለን ግን ጊዜ እንዳንሻማ ብዬ ነው ለማንኛውም በመጨረሻው አብዮታዊ መንግስት በመጨረሻ ዘመን ላይ አዲስ አበባ ከተማ በ28 ከፍተኛ ይቅርታ በ6 ቀጠና በ28 ከፍተኛ በ418 ገደማ ቀበሌዎች የተዋቀረች ነበረች ይሄን በደንብ በግልጽ ላይ ትላልቁን አካባቢ ነው ማለት ነው
ቀጠና የተባለው የሰፈሮቹን ሰብሰብ ተደርጎ ነው በ6 ቀጠና የተዋቀረው ማለት ነው። ትክክል። ለምሳሌ አምስት ቀበሌ አምስት ወይም 4 ከፍተኛ ባንድ ቀጠና 4 ወይም 5 ከፍተኛ ባንድ ቀጠና ማለት ነው። ለምሳሌ ቀጠና 3 የኛን በወሰደ ነው ያደኩበትን የሰራውበትን አካባቢ ነው ማውራት። ቀጠና 3 ይባል የነበረው አስቤ ከኮተቤ ጫፍ ጀምረሽ ማለት ወረዳ 28 ከፍተኛ 28 ወላ ወያኔ ሲመጣ ወረዳ ስላለው ነው እንዳይቀላቀል ከፍተኛ 28 ከኮተቤ ጀምረሽ ለገጣፎ ነው ዲማርኬሽን ነው እንግዲህ ዛሬ አሁን ኦሮሚያ ምናምን እና አዲስ አበባ ተብሎ ማለት ነው። ከለገጣፎ ከወንዙ ጀምረሽ ያለውን ይዘሽ ትመጪ ኮተቤን ሴምሲን ምናምን ቦሌን ይሄ ኦሎምፒያን እስከ ጎተራ ምናምን ቆልቁል ቀጥታ እስከ አቃቂ ቃሊቲ ድረስ ቀጠና 3 ነው አስቢ። ቀጠና 3 ማለት ነው። የናንተ እስከ ኮተቤ በላይኛው በኩል ደግሞ አንቆርጫ ምናምን ይዘሽ የናንተ ፈረንሳይ እና ሽሮሜዳ ምናምንም የሚያካትት ይመስለኛል። እሱ ደግሞ እንዳለ አንድ ላይ ሆኖ ቀጠና 4 ነበር እሱ። እንደዚህ ያለ ሄዳል ማለት ነው። ቀጠናው ኮልፌን ይዘሽ እንደዚህ ደግሞ ወደዛ ደግሞ ቀጠና 5 ይባላል። ወረዳ 8 ከፍተኛ 8 ከፍተኛ 9 ከፍተኛ 8 ከፍተኛ 6 መርካቶ ከፍተኛ 4 እንዲህ ይዘሽ እስከ ኮልፌ ድረስ ያለው ደግሞ ከፍተኛ እንደዚህ ስለቆየ አሁን እንደረሳውና እንዳላምታታ እንጂ እሱ ቀጠና 5 ይባላል ማለት ነው። ወይም ዞን 5 በኋላ ወያኔ ሲመጣ ቀጠና የምትለውን ዞን ብሎ ቀየረው። ሌላ ስትራክቸር ምንም የቀየረው ነገር አልነበረም ማለት ነው። ለማንኛውም እንግዲህ አዲስ አበባ በአብዮታዊ መንግስት ዘመን በ6 ቀጠና በ28 ከፍተኛ በ418 ገደማ ቀበሌዎች የተዋቀረች ነበረች። በዛ ሂደት ውስጥ ስለእያንዳንዱ ሰው ፋይል ለማግኘት ምናምን አትቸገሪም። እናንተ ቀበሌ መጥቼ ያንቺን ፋይል ለማግኘት ስቃይ አልነበረም ማለት ነው። ያለው በጣም ቀላል። እኔ ቀበሌ መጥተሽ የኔን ፋይል ለማግኘት አትሰቃይም አትቸገሪም ማለት ነው። በጣም ቀበሌ የለም ቀርቶ እሱን እመጣልሻለሁ መቼ እንደተቀየረ። ይሄ እስከ መቼ ቀጠለ ማለት ነው? ወያኔ እስከሚመጣ ሰዓት ቀጠለ ማለት ነው። ግንቦት 1983 ዓመተ ምህረት ወያኔ አዲስ አበባን ከተቆጣጠረበት ጊዜ ጀምሮ ያንን የነበረውን ስትራክቸር ምን ብለው ቀየሩት? ስም ብቻ ነው የቀየሩት። አክቹአሊ ምን ላይ ነው የቀየሩት? ከፍተኛ የሚለውን አልወደዱትም፣ ቀጠና የሚለውን አልወደዱትም፣ ቀየሩት ማለት ነው በራሳቸው። ምን አሉት መሰለሽ? ዞን አሉት። እንግዲህ ዞን የሚለው ነገር ያው እንግሊዘኛ ቃል ነው። ዞን አሉት ማለት ነው ቀጠና የሚለውን። ከዛ ስለዚህ ቀጠና 1 የነበረው ዞን 1 ማለት ነው። ቀጠና 6 የነበረው ዞን 6 አቃቂ ቃሊቲ ማለት ነው። ቀጠና 3 የነበረው እኔ ያለሁበት ወረዳ 17 18 19 እና ወረዳ 28 ማለት ከፍተኛ 28 ማለት ነው። እነኝን አንድ ላይ ዞን 3 ቀጠና 3 የነበረው ዞን በቃ ስሙን ብቻ ቀየሩት ብለሽ ወሰጂ። ለምን አማርኛ ሆነ ይመስላል እንጂ ምንም የተቀየረ ነገር የለም። ስም ብቻ ነው የቀየሩት። ስለዚህ ዞን አሉት። ቀጠና የነበረው ዞን አሉት ማለት ነው። ከፍተኛ የነበረውን ደግሞ ምን አሉት መሰለሽ? ያው ወረዳ ተባለ ማለት ነው። አሁን እናንተ ከፍተኛ 12 ወረዳ 12 ተባለ። የስም እንጂ ምንም የስትራክቸር ለውጥ አልነበረውም ማለት ነው። አሁን እንዴ ለአድማጭም እንደው ግልጽ ለማድረግ ነው ያውቀዋል እኮ ሁሉም በየቤቱ ይሄን ነገር ያስታውሰዋል። ተለቅ ያለው ሰው ምናምን ተባልቋል መሰለኝ ወረዳ 1 እና 2 ወረዳ 3 ምናምን ይሆነ ለመጣ ነው። እንግዲህ ስለ አዲስ አበባ ካወራን በደንብ እናንተ ብዬ ነው ወደዚህ የገባው። ከዛ ይሄ እስከመቼ የነበረው ስትራክቸር እንግዲህ እንዳልደጋግም ብዬ ነው እንጂ ከ1983 በኋላ ወያኔ አዲስ አበባ ከተቆጣጠረ ጊዜ ጀምሮ ቀጠናና ከፍተኛ የሚለውን ብቻ ስም ቀየረ እንጂ ስትራክቸር ላይ ምንም ለውጥ አልነበረም። ቀበሌዎቹ እንደነበሩ ናቸው። የቀበሌ ስም አልተቀየረም። 418ቱም ቀበሌዎች ነበሩ ማለት ነው። እስከመቼ ሄደ? እስከ 1996 ዓመተ ምህረት ድረስ ማለት ነው። ግልጽ ነው። 1996 ዓመተ ምህረት ላይ አዲስ ስትራክቸር ስታብሊሽ ማድረግ አሰቡ ማለት ነው። አስታውሳለሁ ያኔ እንግዲህ አዲስ ስትራክቸር ነው። ምን አሰቡ? አዲስ አበባን በክፍለ ከተማ ማዋቀር ወረዳ ምናምን የሚለው ድሮ ከፍተኛ በአብዮታዊ መንግስት ጊዜ ምንለው ወይም በኋላ ወረዳ የተባለው እሱን ማጥፋት ፈለጉና ምን አሉ? እሱን ወረዳ የሚለውን ማጥፋት ስሙን መጠቀም ፈልገዋል። ቀበሌ የሚለውን ማጥፋት ፈለጉ አሁን ማለት ነው። ምንድነው ያደረጉት? ቀበሌ የሚባሉትን 418ቱን ቀበሌዎች ወደ 100 ምናምን ቀበሌ ቀየሩና ስማቸውን ቀበሌ ከማለት ወረዳ የሚለውን ለነሱ ሰጡ ማለት ነው። ቀበሌ የሚለው ነገር ጠፋ። እስከ 10 እንግዲህ አስቢ ከድሮ ጀምሮ የነበረው ቀበሌ የሚለው ነገር የመጣው ወደ ወረዳ ተቀየረ። ቀበሌዎች ሲቀየሩና መርጅ ሲደረጉ 418 ቀበሌዎች መርጅ ሲደረጉ እና ወረዳ የሚለው ስም ሲሰጣቸው
ሶስት አራት ቀበሌ አስቢ አሁን እናንተን ቀበሌ እዛ ከፍተኛ 12 ወይ ወረዳ 12 ውስጥ ያሉ የተወሰኑትን ቀበሌ ምናልባትም ብዙዎቹ ቀበሌዎች አንድ ላይ መጥተዋል ማለት ወይ አንድ ወይ እንደዛ እና እንደዚህ አድርገው መርጅ ያደረጉት 100 ምናምን ቀበሌ ሆነ ማለት ነው እና ወረዳ ተባለ ስሙን ወሰዱና ወረዳ ብለው ሰጥቷቸው ዛሬ ያንደን ሰው ፋይል ለማግኘት እንዴት ከባድ እንደሆነ አስቢው ማለት 4-5 ቀበሌ 3 ቀበሌ አንድ ላይ ሲቀላቀል በታሪክ ውስጥ እዛ የነበረውን ማህበረሰብ ፋይል ለማግኘት እጅግ አስቸጋሪ ነው እርግጥ ነው ከ1996 በኋላ ስለተዘጉ ወደ አንድ ቀበሌ ፋይሉ ራሱ ሲሄድ ወዝናም ነገር ብዙ ጥንቅጥ ነው ያው ዛሬ ቴክኖሎጂ ሞባይል መጠቀም ተጀምሯል ያ ግን በሚያረካና ግልጽ በሆነ መንገድ በፊት እንደዛ ሲሆን ስለዚህ ያው በክላሰር በመናምን ነው ቅጽ የሚቀበል ኤግዛክትሊ ያ እና አሁን ያንን ኮምፒውተራይዝድ በማድረግ ወደ ቴክኖሎጂን በመጠቀም የተወሰነ ያው እየተሻሻለ የመጣ ነገር እንዳለ ትገምቻለሽ ግን ቀላል አይደለም አየሽ በዚህ ጊዜ ውስጥ ብዙ ነገሮች ሆነዋል ማለት ነው እና አዲስ አበባ እንዲህ ነው የመጣቸው በዚህ ሁሉ ሂደት ውስጥ ነው በጣም አድጋለች እውነት ነው የሚካድ ነገር አይደለም በጣም ተለውጣለች በእኔና አንቺ እድሜ እንኳን ወደ ኋላ መለስ ብለን ስናስብ አሁን ያሉት ህንጻዎች ምናምን ስታያቸው ህንጻ ተሰራ ሳይሆን በቀለ ማለት ነው የሚሻለው እኔ ከ10 ዓመት በፊት ነው ከሀገር የወጣሁት አሁን 11 ዓመት ሊሞላኝ ነው መሀል ላይ አንዴ ነው የሄድኩት ያው ለውጡ ማለት ህንጻ ግንባታ አንጻር ካየሽው ፈጣን ነው በጣም ትሪመንደስ ቼንጅ እውነት ለመናገር ያው ነው እዛም ይያለው በ10 ዓመት በፊት ጀምሮ ያው የትም አልሄድኩኝም በዛ ጊዜ ውስጥ ብዙ ለውጥ አለ አሁንም ያ ነገር ቀጥሏል ምናልባት እነኚህ ሰዎች አሁን ከመጡ በኋላ ግን በተለያየ ምክንያት ያው ፈረሳውም እንዳለ ነው በአጠቃላይ ወደ መጀመሪያ ወደ አነሳሽው ጥያቄ ታሪኩን ከሞላ ጎደል በእንዲህ መንገድ በፊት አንድ ጥያቄ ልጠይቅ ወረዳ ቀበሌ ወረዳ ሆነ ቀጠና ነው ክፍለ ከተማ ሆኖ የመጣው አየሽ ቀጠናን አጠፉት ቀጠና የሚለው 6ቱን ቀጠናዎች አጠፉና 10 ክፍለ ከተማ አረጉት ማለት ክፍለ ከተማ አረጉት 10 ክፍለ ከተማ አዲስ አበባ በ10 ክፍለ ከተማ ተዋቀረች አሁን አንድ ጨምረውበታል እና አብይ ከመጡ በኋላ እንደምታስታውሹ አንድ ጨምረውበታል ክፍለ ከተማ አለች ወንጀለኛ ምን ስሙን ታስታውሺ ለሚኩራ ቴንክ ዩ ለሚኩራ ክፍለ ከተማ ተብሎ ተጨምረው ያ እንግዲህ ድሮ የወረዳ 17 እና የወረዳ 17 ወይም ደግሞ የከፍተኛ 17 እና የከፍተኛ 28 አካል ወይም የወረዳ 17 እና የወረዳ 28 የኮተቤ አካል ከሁለቱ ላይ ቦዳርሰው ነው እንግዲህ ያቋቋሙት ማለት ነው ገብቶሻል በጣም ከባባድ ስራ የሚሰራባት ኤግዛክትሊ ያ እና አሁን 11 ክፍለ ከተማ አለ ማለት ነው ስለዚህ ቀጠና የሚባለው ጠፍቷል ቀበሌ የሚባለውን አጥፍተው ወረዳ የሚባለውን አጥፍተው ለቀበሌ የሰጡት ቀበሌዎቹን ደግሞ መርጅ አደረጓቸው በጣም መርጅ አደረጓቸው 418 ቀበሌን አስተቢው ወደ 100 ምናምን ስታመጨው ስሙን ደግሞ ቀበሌ የሚለው ወደ ወረዳ ሲቀየሩ ማለት ነው እንዲህ ነው አጠቃላይ የሆነው ነገር ማለት ነው